ሙሉ ኩታ ሊሆን ይችላል። 3 ሙሉ ኩታ ያንን ሰውነቱ ይጠቀለላል። አሁን ሊረጁሊ በምንልበት ጊዜ ለወንድ ነው። ህፃናትንም አብሮ ያካትታል። ወለው ሰጊርን ህፃን ቢሆንም እንኳን በ3 አልባሳት ይጠቀለላል። ይህ ከየት ثلاث لفائف የሚለው እነዚህ 3ቱ አልባሳቶች يعم كل منها البدن 3ቱም የመጠቅለያ አይነት ከላይ እስከ ታች ሰውነቱን ሚጠቀልል መሆን አለበት። ልብ በሉ አንድ ቀን ሊገጥማችሁ ይችላል እነዚህን ሁክሞች አሁን ከወሰዳችሁ ብይኖች ምናልባት ማህበረሰብን ልትረዱ ትችላላችሁ። ስለዚህ ወንድ ልጅ ከሆነ 3 መጠቅለያዎች ይሄ 3 መጠቅለያ የሚባለው ከየት ነው የተወሰደው? ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሲሞቱ በ3 ነጭ ኩታ ወይም ልብስ ነበር የተከፈኑት። ከዚህ ተወስዶ ነው ተብሏል። ስለዚህ ለወንድ ልጅ 3 መጠቅለያዎች አክመል የሚባለው የተሟላው 3 ጨርቆች እነዚህ ከላይ ተነስቶ እስከታች ሁሉም ጨርቆቹ መላ አካሉን ማዳረስ አለባቸው። ከዛም ህፃናትንም አብሮ ያካትታል ማለት ነው። ከዛም በሚቀጥለው ወሊል መርአቲ ለሴት ልጅ ደግሞ የምትከፈንበት የምትገነዝበት ቀሚሱን የመጀመሪያው አንድ ሙሉ ቀሚስ ትለበሳለች ማለት ነው። ቀሚስ ከዛም ወኺማሩን ከዛም ጉፍታ ወኢዛሩን ከዛም ሽርጥ ከዛም ወሊፋፈታኒ ሊፋፈታን ከዛም 2 መጠቅለያዎችን ትጠቀለላለች ማለት ነው። 2 መጠቅለያዎችን ትጠቀለላለች። ቀሚስ አንድ ከዛም ኺማር ጉፍታ ኢዛር ሽርጥ ወሊፋፈታን ከዛም ሰውነቷን በሙሉ የሚያዳርስ 2 መጠቅለያዎችን ትጠቀለላለች። ወደ ኦርደሩ ስንሄድ ግን መጀመሪያ ማን ነው መቀደም ያለበት በሴት ልጅ ላይ? ቀደም ባስቀመጥናችሁ ያስተጣጠብ ኮንዲሽን ከጨረስነ በኋላ ወደ ማልበስ በምንሄድበት ጊዜ መጀመሪያ የምናለብሳት ኢዛር ሽርጧን ነው የምናለብሳት። ሽርጧን እናለብሳታለን። ከዚያም ቀሚስ ይከተላል። ከዚያም ራሷን የምትጠቀለልበት ሻርፕ ማለት ነው ጉፍታ ይደረጋል። ከዛ በኋላ እንግዲህ 2 መጠቅለያዎች ይጨመራሉ። አሁን 2 መጠቅለያዎች ሲጨመሩ 5 ሆኑ ማለት ነው። 3 አይደለም እንዴ የተገኘው? ነብዩ በ3 አይደለም የተጠቀለሉት? አዎ ሻፊዒዎች 5 እያደረጉት ነው ያሉ። አሁን ሻፊዒዎች ያው መረጃቸው ለሴት ልጅ 5 ጨርቅ ነው የሚሉት ከየት የወሰዱት ነው? እንደሚጠቀሰው ከሆነ ذاك الحديث يعني أخذ من حديث موت أم كلثوم يموت جزء وكفنها النبي صلى الله عليه وسلم نبي صلى الله عليه وسلم يعني سكفنات بزي ونيتانا يكفنات تبلال إلا في روايتي فيه ضعف تبلال بتشاب رواية ولاي تنش ضعفنا دكامانة هلبت تبلال انظر أبو داود ما يتجالال حديث 3157 وكذا مسند أحمد ما يتم يتجالال 380 على 6 مجلد ما يتجالال እንግዲህ አሁን እዚህ ጋር አክመል ነው ባይዘይ ነገሩ አይጋጭ ምንም ችግር የለውም። አክመል ነው የሚለው አክመሉ ነው እንግዲህ አክመሉ ነው እየጠቀሰ ያለ ለሴት ልጅ አክመሉ 3
5 መሆን አለበት። መጀመሪያ ሽርጧን ከዛ ቀሚሷን እናጠልቃለን ከዛም ደግሞ ሻርፓን ጠቅል እናስቀምጥላታለን የፀጉሯ ከዛ በኋላ 2 ቀሚስ ከላይ እስከ ታች የምትጠቀለልበት ይሆናል ማለት ነው። በዚህ መልኩ የሴት ልጅ እንትን ይኬዳል ማለት ነው። በአስተጣጠቡ ላይ ግን ምንም የሚለየው ነገር የለም። ወንድም ሴቱም ተመሳሳይ የሆነ አስተጣጠብ ነው ያለ። ግን ያው ማን ይጠባው በሚለው ላይ ወደፊት እናያለን። እንግዲህ ከቤተሰብ ውስጥ አንዱ እንደሚያጥበው እናንተ የሚጠፋ የለም። ማያጥብ ከሆነ ደግሞ የሚያጥብ ከሌለ ደግሞ አጣቢዎች ሊኖሩ ይችላሉ። ለሴት ልጅ ሴት ነው፣ ለወንድ ልጅ ደግሞ ወንድ ነው የሚያጥበው ማለት ነው። ቅድሚያ ግን የሚሰጠው ቤተሰብ የሆነ ቢያጥብ የተሻለ ነው። እንግዲህ ከፈን እስከዚህ ድረስ ጨርሰናል። ከዚህ በኋላ ወደ ሶላት ነው። እንግዲህ ሟች አካልን ሶላት እንሰግድበታለን ማለት ነው። ወደ ሶላት እንገባለን። ፈስሉን ለይነው አሉ ሙአሊፉ ፊ ሶላቲ ዐለይሂ ሟች አካል ላይ ሶላት ስለመስገድ ማለት ነው። እንግዲህ ታጠበ ተከፈነ ከዚህ በኋላ ደግሞ ወደ ሶላት እንገባለን ወደ መስገድ። ጥሩ ፈስሉን አሉና አርካኑ ሶላቲል ጀናዛቲ ሶላተል ጀናዛ ለመስገድ የተዘጋጀ ሰው የሚጠብቃቸው የሶላተል ጀናዛ ማዕዘናቶች አሉ፣ ሩክኖች አሉት። ማዕዘናቶች 7 ናቸው። 7 ማዕዘናቶች አሉ። 7 ማዕዘናቶች አሉት ማለትም እነዚህ 7 የሆኑት ምንም ቅሮት የሌላቸው የሶላተል ጀናዛ ቅድመ መስፈርቶች መጠበቅ ያለባቸው። የመጀመሪያው አልአወሉ አንየቱ የመጀመሪያው የሚቀደመው ሸርጥ ምንድነው? ንያ ማድረግ ነው። ሶላተል ጀናዛ ለመስገድ ንያ ሊኖርህ ይገባል። ይሄ ንያ የሚባለው በእስላም ላይ በማንኛውም ሁሉንም ስራ ያጠቃልላል። መተው የሌለበት የሆነ ምንድነው ድርጊት ነው። ይሄ ከየት ነው የተወሰደው? ኢነመል አዕማሉ ቢንኒያት የሚለው ሐዲስ ላይ ስለተወሰደ ነው። ማንኛውም ሰው በእስላም ስራው የሚመነዳው ዋጋ የሚሰጠው አጅሩ ሂሳቡ አካውንት የሚሰጠው ባላንስ የሚቀመጥለት ምንድነው? በነይተው ነው። የመጣው ጀናዛ ልሰግድ ነው ወይስ ምንድነው? ንያህ ምንድነው? የቆምከው እዛ ቦታ ላይ ምን ነይተህ ነው የመጣው? ጥሩ አንየቱ የመጀመሪያው ንያ ነው። አሳኒ ሁለተኛው መጠበቅ ያለበት ሸርጥ 4 ተክቢራት 4 ተክቢራዎች መገኘት አለባቸው። የጀናዛ ሶላት 4 ተክቢራዎች አሉት ማለት ቅሮት የሌላቸው። በርግጥ ከየት ነው የተወሰደ ከተባለ ያው ከነብያችን ሰለላሁ ዐለይሂ ወሰለም ድርጊት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነጃሺ ሲሞቱ 4 ተክቢራ አድርገው ነው የሰገዱበት። ከዛም የተነሳ በዚህ ጸድቆ ቀረ ተብሏል። እንዲሁም ደግሞ አኺሩ ሰሐቢ የመጨረሻው ሰሐቢ ደግሞ الذي صلى عليه الرسول صلى الله عليه وسلم رسول صلى الله عليه وسلم يسجدበት በሱ ላይ فكبر فيه صلى الله عليه وسلم 4 ተክቢራት 4 ተክቢራዎችን ተክቢራ አድርገው ነው ያሰገዱበት። ከዚህም ተወስዷል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻቸውን ድርጊት በማየት ነው ይሄን የተደረገው። እንደገና ደግሞ وأيضا በድጋሚ الحسن ابن علي رضي الله عنه حسن ابن علي كبر 4 تكبيرات አድርገዋል።
عند جنازة علي بن أبي طالب أبتاچو علي بن أبي طالب جنازة لا رضي الله عنه سيسجدواچو أرات تكبيرات أدرغو نو يسجدواچو እንዲሁም ደግሞ والحسين بن علي رضي الله عنه حسين بن علي صلى على الحسن بن علي بوندماچو الحسن بن علي رضي الله عنه لا يسجدوا فكبر 4 أرات تكبيرا أدرقوا السجدوا قال عندهم دمو وابن عمر رضي الله عنه صلى على أبيه بابتاچو لا يسجدوا قال وعمر رضي الله عنهما عمر وكبر 4 تكبيرات أرات تكبيراوچن أدرقوا بابتاچو لا يسجدوا قال الشي አጠቃላይ ምንድነው አራት የሚሉት አራት ተክቢራ የሚሉት የሻፊዒያዎች መዝሐብ የነብዩን ሰለላሁ ዐለይሂ ወሰለም የመጨረሻ ድርጊት በመመልከት ነው ስለዚህ ከአራት በላይ ተክቢራ ቢደረግ ሶላቱ አይበላሽም ነው አራትም አምስትም ስድስትም ሰባትም ስምንትም ተገኝቷል ተብሏል ስለዚህ ግን ዋናው ምንድነው እነዚህ 5 6 7 8 የሚባሉት የተክቢር አደራረግ ቁጥር በመጀመሪያዎቹ ጊዜ ላይ ከነብዩ የተገኙት ተክቢራዎች ናቸው መጨረሻ ላይ ግን በነብዩ ሰለላሁ ዐለይሂ ወሰለም የተገኘው ተክቢራ ድርጊት ምንድነው አራት ብቻ ስለዚህ እነዚህን አራት ይዞ ሄደው ነው ትክክለኛው ይሄ ነው አራት ተክቢራዎች ይጠብቃል ማለት ነው الثالث ሶስተኛው القيام ቀጥ ብሎ መቆም ነው በሶላት الجنازة ላይ ቆሞ ይሰገዳል على القادر ለሚችል ሰው ቆሞ መስገድ አለበት ቆሞ መስገድ ግዴታ ነው ማለት ነው ላልቻለ ሰው ደግሞ በዑዝር የተነሳ ተቀምጦ መስገድ ይችላል الرابع አራተኛው ማእዘን የሶላት الجنازة ማእዘን قراءة الفاتحة فاتحة منبب አለበት فاتحة لك كتكبيرة በኋላ فاتحة ይነበባል ምክንያቱም ለምንድነው فاتحة የሚነበበው ሶላት الجنازة ላይ فاتحة ያልተቀራበት ሶላት የለም ብለዋልና ነብያችን ሰለላሁ ዐለይሂ ወሰለም ከዚህ የተነሳ ነው ሌሎች ፉቃሃዎች በመናይበት ጊዜ ፋቲሃ መቅራት ዋጅብ ነው በማለት ሄደዋል ቦታዋ ደግሞ የት ላይ ነው ከተባለ ፋቲሃ መቼ ነው የምትቀራ ከተባለ ከተክቢረቱል ኢህራም በኋላና ከማሰላመት በፊት ላይ ነው ብለዋል ይህም ደግሞ አዲላዎች ያመጣሉ ላ ሶላተ ሊመን ለም يقرأ بفاتحة الكتاب ስለተባለ ይህንን አዲላ ያመጣሉ على كل حال قراءة الفاتحة فاتحة منبب አለበት በሁሉም ረክዓ ላይ አይቻልም የሚል ሐዲስ እስካልመጣ ድረስ ፋቲሃ መቅራት አለበት በሶላት الجنازة ላይ ፋቲሃ ከሁሉም አራት ተክቢራዎች በኋላ ትነበባለች ነው ማለት ነው ስለዚህ ብቻ መጠበቅ ያለበት ምንድነው بعد التكبيرة وبعد السلام كتكبيرنا كسلامتا وقبل السلام كسلامتا بفيت مهون አለበት لك الله أكبر ብሎ ፋቲሃን ይቀራል ከዛ ይጨምራል ከዛ الله أكبر ብሎ ፋቲሃን ቀርቶ ከዛ الصلاة على النبي ይጨምራል هكذا الرابع هنا قراءة الفاتحة الخامس أمستنيو دمو الصلاة مسجد اللبت صلاة مورد اللبت على النبي صلى الله عليه وسلم بنبيات الله صلوات يوردال مالتنا أمستنيو ركن صلوات يوردال قطران اللهم أمستنيو مأذن صلاة الجنازة مأذن صلوات مورد علبت ነው መቼ ነው ከተባለ بعد الثانية ከሁለተኛው ተክቢራ በኋላ
አላሁ አክበር ካለ በኋላ እጁን ካነሳ በኋላ ፋቲሃን ከቀራ በኋላ ቀጥታ صلوات على النبي جمرة اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد بلو هلال بزي أبابال انقدش صلاة بمورد لاي سلف الأمة ميونم خلفهم كوهلا يمتوتم علموچم أموچم بيونم بزي اسمام معلونا أبابالات جو السادس سدستنيو الدعاء سدستنيو يجنازة مازن من دنو الدعاء دعاء يدرقال للميت لماش أكل بعد الثالثة كسوستنيو تكبير أبوهالا الله أكبر قال أبوهالا سوستنيو تكبير أبوهالا كأتتا ميقبا وكفاتحة أبوهالا دعانا እሺ ጥያቄ ሊነሳ ይችላል ከሁለተኛ ተክቢራ በኋላ ይህ መሆን አለበት ከሶስተኛው ተክቢራ በኋላ ይህ መሆን አለበት በሚሉበት ጊዜ ማስረጃ አላቸውን ወይ ማስረጃ አለ ወይ የሚል ጥያቄ ይመጣል አው ማስረጃው ምንድነው صلوا كما رأيتموني أصلي ስለተባለ صلوا كما رأيتموني أصلي سسجد እንዳያችሁኝ ስገዱ ስላሉ አላህ መልእክተኛ በዚህ ተወስዶ ነው ተብሏል ስለዚህ ከሶስተኛይቱ ተክቢራ በኋላ የሚደረገው ምንድነው ዱዓ ወደ ዱዓ ነው የሚገባው እንደሞ በሐዲስ ኢብኑ አባስ ማየት ይቻላል እሺ السابع ሰባተኛው ደግሞ አሰላሙ መስተመጨረሻ ላይ ደግሞ እንግዲህ የተቀረው ሰላምታ ነው እንደማንኛው ቦታ ላይ እንዳለው የሶላት ሰላምታ ያደርጋል ማለት ነው እሱም السلام عليكم ورحمة الله السلام عليكم ورحمة الله ብሎ አሰላምቱ ይወጣል ማለት ነው ወበረካቱ በሚለው ላይሳ ጨመራል ወይስ አይጨመርም ሰላምታ ላይ በዚህ ዙሪያ ላይ የዑለሞች ኺላፍ አለበት ወደ አራት አይነት ልዩነት አለበት ወደ አራት አይነት የዑለሞች ልዩነት አለበት አንደኛው ምንድነው የሚሉት ወበረካቱ የሚለው ቃል መጨመር ማንኛውም ሶላት ላይ እንደማይባለው አሁንም ደግሞ በሶላት الجنازة ላይ አይባልም ብለው ሙሉ ለሙሉ ይሄዳሉ ይሄ አንድ ቀውል ነው ሁለተኛው ደግሞ ሁለቱም ላይ ይባላል ያሉ አሉ ሁለቱም ላይ በሶላትም ላይ የሚሆንም በሶላት الجنازة ላይ ይሆንም ይባላል ብለው ደግሞ ይሄዱም አሉ ሶስተኛው ቀውል ደግሞ ሶላት الجنازة ላይ ይባላል ያሉ አሉ ሌላው ላይ ግን የለም ብለው ደግሞ ያሉ አሉ አራተኛው ቀውል ላይ ደግሞ ሶላት الجنازة ላይ ሆኖ የመጀመሪያው ማሰላመቻ ላይ ይቻላል ይላሉ ነገር ግን ሁለተኛው ላይ አይቻልም ያሉ ዑለሞችም አሉ ነው በጭራሽ ደግሞ በሁለተኛው ሰላምታ ላይ የለም ያሉ ደግሞ አሉ ከሰለፎች ለምሳሌ እንደነ አልይ አልመዲኒ መስል የመሳሰሉት አሉ ዑለሞችም ይሄንን ደግፈው ደግሞ ይሄዳሉ በተለይ በሐዲሱ ላይ በመንተራስ ማለት ነው በተለይ صاحب الذخيرة العقبة ذخيرة العقبة بالتبي الشيخ محمد آل آدم رحمة الله عليه قولي ذو يلالو ሁለተኛው ላይ የለም የሚለውን ቀውል ደግሞ መዝነው ይሄዳሉ አንድ ብቻ ነው በማለት ይሄዱም አሉ በዚህ መልኩ ብዙ ንግግሮችን ያመጣሉ ማለት ነው هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين